ይመስለኛል እነሱ የሚሉት ነገር ሌላ ነው። የባህር በር እኛ አልከለከልናችሁም፣ ለጅቡቲ እንደምትከፍሉት ከፍላችሁ ተጠቀሙ ይላሉ ብዙ ጊዜ ሲናገሩ ሳደምጣቸው። በኢትዮጵያውያን በኩል ደግሞ እኛ ሸቀጥ ለማስገባትና ለማስወጣት አይደለም እኮ የባህር በር የምንፈልገው የሚሉ ነገሮች አሉ። ሁኔታውም የሚነግራችሁ ያንን ነው። እና እንዴት ነው የባህር በሩን ለማግኘት መንግስት ያሰበው? በጉልበት ነው ወይስ ሌላ አማራጭ አለ? ለምሳሌ ሰጥቶ በመቀበል የሚለው ነገር ተቀባይነት ካላገኘ፣ ካልተስማሙ ቀጣዩ እንቅስቃሴ ምንድን ነው? እንግዲህ ያው የምናወራው ሚዲያ ላይ ነው። የመንግስትን አጀንዳ እና እቅድ ማደናቀፍ አልፈልግም። የአባይ ጉዳይ ከተመለሰ ኤርትራም ትመጣለች። እንኳን አሰብ ይሄኔ ትልቅ ቢግ ዲል አይደለም። የአሰብ ጉዳይ አሁን ዝም ብለን እናወራው ጥሩ ነው። ኤርትራ ሀገሪቷ ማለት ነው። ልንገርህ፣ እንደ ጎረቤት ደሃ ጎረቤት ሲኖርህ የሶቨርኒቲ ኢሹ እና የብልጽግና ኢሹ አደጋ ውስጥ ይገባል። ሁል ጊዜ ደሃ ጎረቤት ካለህ በዲፕሎማሲም በሶቨርኒቲም በእድገትም ጣጣ ነው። ፌልድ ስቴት ጎረቤት ካለህ አደጋ ነው ለእድገት። እንዲህ አይነት ግራንድ ፕሮጀክት ስትመጣ ግን አባቴ የሩቁም ይወዳጃል እንኳን የቅርብህ ብዙ ቢግ አይደለም። ቢግ አይደለም። ኤርትራውያኖች ኦነስትሊ ከተነጋገር ለአሰብ እኛ እንዋጋም። ኦነስትሊ ከተነጋገር ነገር ግን እንልማ አብረን እንደግ እያልክ እየመጣ ኦፈር እያረክ እምቢ ብለህ ወደ ጦርነት ይገባሉ። ከዚህ በፊትም ነግሬሃለሁ፣ ወደ ጦርነት አንገባም ብያለሁ። በታሪክ አንገባም ወደ ጦርነት ይነገራሉ በዝርዝር። ከዚህ በላይ አታስወራኝ። ነገሮች ይሆናሉ። እሱ ወደዛቶ ኤርትራም ትመጣለች፣ ጅቡቲም ትመጣለች። አትጠራጠር። ይሄንን ትልቁን የኢትዮጵያ ነቀርሳ ችግሩን ትብታቡን የፈጠረብን አንገታችንን የቆረጠውን እርስ በርስ ያባላንን እያደሩ ትንሽ ያደረገንን የአባይን ችግር ከፈታ ቴዲ የአሰብ ጉዳይ፣ የምጽዋ ጉዳይ፣ የበርበራ ጉዳይ ኤቭሪቲንግ ያንተ ነው የሚሆነው። በቀጠናው ያለ ትልቁን ፕሮብሌሙን የፈታ ሰው ትንሽ ፕሮብሌሙን መፍታት በጣም 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 ቀላል ነገር ነው። በጣም ቀላል ነገር ነው። ነገር ግን እንዳለመታደል ሆኖ ባህላችን መዋጋት ነው። ባህላችን መተሳሰር ነው። እንደ ጎረቤትም በሀገር ውስጥም እንደ ጎረቤት ሀገራትም እንደ አፍሪካም የእርስ በርስ ምቀኛ ነው የተደራረገው እና ይሄ ችግሩ አባይ ስለሆነ እንኳን ኤርትራ ግብፅ ከዚህ በኋላ ፖሊሲዋን ትቀይራለች። እንኳን ኤርትራ ግብፅ ራሷ ዋናዋ የዚህ ሁሉ ኤርትራን ከኢትዮጵያ የምታባላው፣ ጅቡቲን መታ ከኢትዮጵያ የምታባላው፣ ሶማሌ ከኢትዮጵያ የምታባላው ግብፅ ናት። አባይ ላይ እጇን ከሰጠች እመነኝ እሷም ጸባውን አሳምራ ትመለሳለች። ከዚህ በኋላ አብረን እናልማ ትላለች። ከዚህ በኋላ ግሪን ሌጋሲውን አብረን እንትከል ትላለች። አፈር እንዳይሸረሸ፣ ዝናብ እንዲመጣ፣ ድርቅ እንዳይመጣ ከዚህ በኋላ ጠንክረህ ባይዘው አብሮ ነው ማደግ የሚቻለው። ዛሬ አንተ ትርጉም የለውም። ስለዚህ እንደ እድል ሆኖ በእኛ ዘመን ያስጀመሩም ያስጨረሱም የታገሉም በታሪክ አጋጣሚ ኢትዮጵያውያን አትሳሳቱ። ትልቁ የኢትዮጵያ ነቀርሳ እናንተንም ያሰደደ ውጪ ያሰደዳችሁ የአባይ ጉዳይ ነው። የአባይ ጉዳይ እንደቀላሉ አትመልከቱት። ማለቁን ዝም ብሎ ኤሌክትሪክ ማምረቱ ላይ ብቻ ፎከስ አታድርጉ። ትልቁ የኢትዮጵያ ነቀርሳ ችግሩ ነው የተነቀለውና የዚህ ዘመን ጀነሬሽን በመሆናችን እንኳን ደስ ያላችሁ፣ እንኳን ደስ ያለን። እዚህ ላይ አዳፕ ነው ማድረግ ያለብን። አንዳንድ ዝርዝሮችን አንተም ደግሞ ገፍታ ፍንጫት ያዝ አታስጨርስ፣ ነገሮች ያልቃሉ። ይሄን ያክል ፍንጭ ከሰጠው ቴዲ ይገባሃል። ነገር ግን አንተ ምክክር ኮሚሽን ስንልክ ገብስማ ሆነ የመጣው ለምንድን ነው? ምክክር ኮሚሽን የተቀመጠ ይሸመግላል ተባለ እንዴ? ጨርሻለሁ። ክብረት ይስጥልኝ። አሸመገሉኝ እኮ እነዚህ ብሔርተኞች። ቴዲ ቱርኩ የተባልኩት ልጅ ቴዲ አሸቦ አደረጉኝ። እነዚህ ምስጋና ለብሔርተኞች ይሁንና በእናንተ ነው። እሺ ሰርጌ ላይ ትታደማላችሁ። ሰርጌ ላይ ለማንኛውም እዛ ላይ ትክሱኛላችሁ ተስፋ አድርጋለሁ። ዩናይትድ አማራ እንኳን ደህና መጣ። እንዴት ነው ወንድሜ? እንኳን ደህና ቆየት ቴዲ። ሰላም ብያለሁ ወንድሜ። አለን። ቴንኪው እንደተለመደው አመሰግናለሁ እድሉን ስለምሰጠኝ።
ያው እንግዲህ ደግሞ እንደፈረደብን ካድሬዎቹ በዚች በአባይ ጉዳይ ደግሞ ሊያዳረቁን ትንሽ አንድ የተወሰነ ወራቶችን መጥተዋል። አንዳንዶቹ ግን አንድ 15 ቀን እንኳን አሰልጥነው አላኳቸውም እና መለስ ምን አረገ ነጋሶ ጊዳዳ ነው ፈርሙ የሰጠነ የተባለው ደግሞ ዛሬስ ሴሬሞኒያ ፕሬዝዳንት እንኳን ለይተው አያውቁም ካድሬዎቹ። ኤክስኪዩቲቭ ጠቅላይ ሚኒስትሩ ነፃ ወጥቶ ለሳምፕል የተቀመጠውን ሰው ይወቅሳሉና አሳዛኝ ነው። ለማንኛውም ቴዲ ሆኖ ወደ ውጭ የወጣው አገር ቤት ስራውን ጨርሶ በቃ አጠናቆ ችግሮችን ፈቶ ዲያስፖራው ደግሞ ለምን ይቅርበት ብሎ ሊያካፍለው ነው የወጣው ወይስ እዚህ ማንን ሊያማክር ነው የመጣው? ምን ማለት ነው? የምክክር ኮሚሽን አንድ ፓርቲ አቋቁሞት መንግስት የሚባል አካል ቆልፎ ያደራጀው አካል የትኛውን መፍትሄ ሊያመጣ ነው? እንደው እዚህ የሚደክመው ዝም ብለ የውላበል ለመብላት ካልሆነ በስተቀር እዚህ እየወጣ ምን ሊሰራ ምን ሊፈይድ ምን አይነት ለውጥ ሊያመጣ? መንግስት አስምሮ በዚህ በኩል አልደራደርም በዚህ በኩል አላረገውም ብሎ አስምሮ ሰጥቶት የትኛው መፍትሄ ሊያመጣ ነው የሚለው ነገር አለ። በዋነኝነት ችግሩን መፍታት ከቻለ ሀገር ውስጥ ያለውን ችግር እዛው ነው መነጋገር ያለበት። የኢትዮጵያ ሕዝብ ያለው እዛ ነው። ዲያስፖራው እንደሆነ ዲያስፖራ ነው ኦልሬዲ። ስለዚህ ይሄ ምንም እርባና የሌለው ስለሆነ ስለሱ ብዙ ማውራት አልፈልግም። ለውጥ ያመጣል ብዬ ማለት ነው። በዛ ነው የምወስደው። በተረፈ ግን አንድ የምክክር ኮሚሽኑ ካነሳችሁ አይቀር እኔ እንደውም ትናንት ካነሳውላቸው አንድ ጥያቄ ከወረዳ ከክልል ከዞን ወደ ሊቃኖች ከመሄዳችሁ በፊት እንደውም የምክክር ኮሚሽኑ ማዋየት የነበረበት ዲያስፖራውን ነው ብያቸዋል። ዋና ማዋየት ያለበት ዲያስፖራው ነው እኮ። ዲያስፖራው ጸጥ ቢል በነገራችን ላይ ታውቃላችሁ አይደል? የሁላችሁም ችግር ጸጥ ይላል ብዬ አስባለሁ። ዲያስፖራው ጸጥ ቢል አገር ቤት ያሉ ፖለቲከኞች በሲቪል ዲስኦቢዲየንስ በሉት በተለያዩ መንገዶች መንግስትን ከፈለጉ ይቀይራሉ። ሲቀይሩም አይተናል። መንግስትን በህዝባዊ አመፅ ኦርጋናይዝድ ነው። ዲያስፖራው ወይ መሬት ላይ ያለውን ትግል ኦርጋናይዝ አያደርግም፣ ወይ የሰለጠነ ውይይት አያደርግም፣ ወይ ሀገር ውጭ ያለውን ነገር የሰለጠነ ውይይት ሀገር ቤት ላሉ ሰዎች አይናገርም። እንዴት ለምሳሌ ያለበት ሀገር አሜሪካ ነው ወይ ኢሮፕ ነው ያለው። ኢሮፕ ውስጥ የሚኖሩ ሰዎች እንዴት ነው የሚወያዩት? ኢሮፕ ሆናችሁ ቤት ከፍታችሁ ላይቭ ስትገቡ ልክ ላለህበት ሀገር የሚመጥነው ውይይት ነው የምታደርገው ነገር። አንዳንዶቻችን እኮ ከሀገር ወጣን እንጂ የድንጋይ ዘመን ሰዎች ነን። ሁላ እኔን ጨምሮ ማለት ነው። እኔን ጨምሮ አብዛኞቹን አምሶሪ በጣም የምታከብራቸው ደረጃቸውን የጠበቁ የሰለጠኑ ዲያስፖራዎች አሉ። አብዛኞቹን ግን ብታያቸው ከጫካ ውስጥ ወጡ እንጂ ጫካው ከነሱ አልወጣም። እጅግ ያሳፍራቸዋል። እና የኖርክበት ሀገር ኢሮፕ ካላሰለጠነ፣ አሜሪካ ካላሰለጠነ፣ የምትበላው ምግብ፣ የምትነፍሰው አየር፣ የምታገኘው ነፃነት አንተን ካላሰለጠነ የት ሄደህ ልሰለጥነ? ኢትዮጵያ ካልሰለጠንክ ውይይቶች ሲኖሩ ውይይቶች ላይ መታደም ታድመንም እኮ በነገራችን ላይ ታድመም እኮ ይሄንኑ መናገርም አንድ ነገር ነው እኮ። እና ውይይቶችን መጥላት የለብንም ለማለት ያ ነው። እዚህ ተወያየ አይደል እንዴ? ከዚህ ከኔ ጋር ስቶር ደግሞ ሌላ ቤት ትገባለህ፣ ትከፍታለህ፣ ትወያያለህ፣ ትሰዳደባለህ፣ ትጨቃጨቃለህ፣ ከዛ ትወጣለህ፣ ሌላ ቦታ ትገባለህ አይደል? ይሄ እኮ ማለት እኮ ነው። እና ይሄንን ቢያንስ ይሄንን በሰላማዊ መንገድ አለመወያየትን እንደ ጥሩ ነገር ባትወስዱት። ቢያንስ የሚያድጉ ልጆች ችግሮቻችንን በሰላማዊ መንገድ መወያየት እንዳለባቸው ወይም ደግሞ ለነሱ የሆነ ነገር ማስተማር አለብን ለማለት ያለው። ሶሪ ዩናይትድ አማራ ቀጠል ለሱ ማለት ሳይሆን ይሄ ውይይትን የምጠሉ ሰዎች ካላችሁ ለእናንተ ማለት ነው። ችግር የለውም። አሁን እኮ ጥሩ አድርገን ያብራራልኝ። የምክክር ኮሚሽኑን እንደ ቲክቶክ ወረኛ አድርገህ እየው ስላልከኝ ተቀብያለሁ። እሱ በደንብ አድርጌ እርባና የሌለው እዚህ ቲክቶክ ላይ እንደምናወራው እንደምንሰዳደበው እንደዛ አድርጋችሁ እዩ ስላልክ ቴንኪው። እዛ በተረፈ ግን አንድ ቁም ነገር ተናግረሃል። ዲያስፖራው ማናገር የፈለገው መንግስት አገር ውስጥ ማፈን ይችላል። ሚዲያው በራሱ ነው፣ ሁሉ ነገር በራሱ ነው፣ መሳሪያ በራሱ ነው። ህዝቦች እንዳይናገሩ አድርጎ ማፈን ይችላል። በተወሰነ ደረጃ ዲያስፖራው የመንግስትን ክፋነት ነገር ስለሚያወራበት እሱን አፉን ለመዝጋት መጥቷል ላልከው ነገር እሱን ትክክል፣ እሱን እቀበላለሁ። አፍ መዝጊያ ሊሆን ይችል ይሆናል እንጂ መፍትሄ ሊያመጣ አይደለም ብዬ አምናለሁ። አፍ መዝጊያ ሳይሆን እኔ እንግዲህ የገባኝ ነገር እዚህ ጋር ፖዝ ላድርገውና ለምሳሌ
እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ሀገራዊ መግባባት ተፈጥሮ ማየት። ለምሳሌ እኔ ማይክ እና ካሜራ ይዤ እናንተን በአካል ይዣችሁ ዩናይትድ አማራ በኢትዮጵያ ፖለቲካ ውስጥ እንዲስተካከል የምትፈልገው ነገር ምንድን ነው ብዬ ብጠይቅ ትነግረኛለህ? አልነግረኝም? እኔ እነግርሃለሁ። ትነግረኛለህ። ብሩክ ይነግረኛል፣ ጀነራል ይነግረኛል፣ ወንጋሪ ቅድስት። ይሄ ማለት እኮ ነው። ግን ጥያቄ መጠየቅ ያለብህ መንግስት እነዚህ የተሰበሰቡ አጀንዳዎችን ተፈጻሚ ያደርጋል ወይስ አያደርግም ነው። አንተማ እኮ እየተዋጋ አይደለም፣ ውጊያ ያለበት ቦታ ላይ አይደለም ያለው። አንተ ወይም እኔ ያለው ሰላማዊ ቦታ ነው ያለ ነው። ሰላማዊ ቦታ ደግሞ ካለን ኢትዮጵያ ውስጥ ችግር የሆነብን ነገር ምንድን ነው? ከፖለቲካ ውስጥ መወገድ ያለበት ብለህ የምታስበው ነገር ምንድን ነው? እሱን አምጣ እኮ ነው እያሉ አሉት እነዚህ ሰዎች። ሁለተኛ አፈጣጠራቸውን በህዝብ ተወካዮች ምክር ቤት በህብረተሰቡ ጥቆማ ተጠቁመው ከላይ ተብለው በማያውቁት ጉዳይ ተመርጠው አጀንዳ አሰባስበው መንግስት ጋር ያቀርባሉ። መንግስት ተግባራዊ ካላደረገው ነገ ከነገ ወዲያ የምናየው ነው። እንደውም መንግስትን ለመሳደብ ምቹ አጋጣሚ ታገኛለህ። የምክክር ኮሚሽን ሰዎች መጡ፣ ይሄው እኛ አጀንዳ ሰጠናቸው፣ ምን ተግባራዊ ያደረጉ ትላለህ። ለመተቸት ራሱ እኮ መጀመሪያ መሳተፍ አለብን ለማለት ያለው። ቀጥል። ዩናይትድ አማራ ከዚህ በኋላ አልገባብህም። ኦኬ ቴዲ፣ እኔ እኮ አሁን እኮ ግልጽና ግልጽ የሆነ ነገር እኮ ነው። መንግስት ቀና ከሆነ ምን ምክክር ያስፈልገዋል? ምን ኮሚቴ ያስፈልገዋል? ነገሮችን መቀየር አይችልም። ስለዚህ መንግስት ሄዳችሁ ህዝቡን ጠይቁልኝ፣ የህዝቡን የልብ ትርታ ጠይቁልኝና ከዛ በኋላ ነው እኔ የሚጎዳ ነገር ይዛችሁ እንዳትመጡ ብሎ እያስፈራራ እየላክ ይሄ እንትን አይደለም። ቴዲ ተቀባይነት አይደለም። አንተ እንደምትለው አንድ ጋዜጠኛ ምን ትፈልጋለህ ብሎ እንደሚጠይቀው አይደለም እኮ መፍትሄ ሊያመጣ የሚችል አካል ሆኖ የተሰየመ አካል ከሆነ ኦኬ። እዛ ውጭ ግን የመንግስት እድሜ የሚያራዝም አካል እኔ አሁን ፋይዳ አለው እያላምንም ፋይዳ ቢስ ነው እየማምነው። ቴንክ ዩ። እሱም በዛ አልለፈውም። አንዱ ኮሚክ ነገር ደግሞ አሁን የመጣ ነገር አለ። አባይ አልቋል እንኳን ደስ ያላችሁ እያሉን ነው ካድሬዎቹ። ምን ልትሰሩ ነው ብለህ የምጠይቃቸው መልስ የለም። አሁን ቅድም ብሏ ወንድማችን ባልና ሚስትም የተፋቱት በአባይ ነው ሲለን ነበር እኮ የተመሰለ የቀረሱ ሁሉ ነገር የሆነው በአባይ ነው። ሁሉ ነገር የሆነው በአባይ ነው። የታረድነው በአባይ ነው። በዘር ተለያይተን የተገዳደልነው በአባይ ነው። እዚህ ለስልጣን ብለህ መተህ ስትጨፈጭፍ ከርመህ በአባይ ነው እያልክ ልታመካኝ የምትችልበት ምክንያት አንዳች ነገር የለም። ይሄ ምክንያት አይመስልም። ቅድም አንተም መለስ ዜናዊን ቴንክ ዩ በሉት አጨብጭቡለት ስትል ነበረ። ኦኬ እንግዲህ ምናልባት ጉዳዩን እኔ የአስዋርን ግድብ ታሪክ የምታውቁ ሰዎች ስላላችሁ ከዛ ጋር የሚያያዝ ነው የአባይ ግድብ እያስባለሁ። ንጉሱ መሰረተ ድንጋይ የጣሉበት ቦታ አሁን የተሰራበት ቦታ ላይ አይደለም። በጣም ልዩነት አለ። ዛሬ አሁን የተሰራበት ቦታ ላይ ሄዳችሁ ለጎረቤት ሀገር ስንት ኪሎ ሜትር ርቀት ላይ ነው ያለው አባይ የተሰራው በሉ። ሁለተኛ ሬንፎረስት ኤሪያ ነው። ያ ኤሪያ ኢሪጌሽን እንኳን የምትጠቀምበት ነገር አይደለም። ኦኬ ወያኔ በተንኮል ሆን ብሎ እዛ ላይ ጫፍ የወሰደው ተመሳሳይ የአስዋር ግድብ አይነት ዕጣ ፈንታ እንዲኖርና ዘላለም እየተሸማቀቅን እንድንኖር የሚያደርግ ስራ ነው ነበራቸው። ወደዛ ጠጋ ለማለትም ቤንሻንጉልን አጠቃለን ጠጋ ለማለት ተብሎ የታሰበ ነው ለራሳቸው። ነገር ግን ለኢትዮጵያ ከፍተኛ ውጋትና ስጋት ሆኖ የተገነባ ግድብ ዋጋ የማይሰጥ ነው። ኢሪጌሽን ማትጠቀምበት ግድብ ምንም ትርጉም ያለው አይመስለኝም። አሁን ቢሆን ይሄ መንግስት እንኳን ደስ ያላችሁ ሊያስብል የሚያስችለው ቁመና አለ ብዬ አላምንም። ምን ሊሰራ ኤሌክትሪክ ብቻ ለማመንጨት ብቻ ነው? ሌላ ነገሮች አሉት፣ ተጓዳኝ ነገሮች አሉት። እነዚህ ነገሮች ሁሉ መታየት ያለባቸው ናቸው። የአባይ ግድብ ግንባታ አንተ ምንድን ነው ብለህ የምታስበው? እስኪ ጥቅሙን ንገረኝ። አሁን እነሱ እንደነገሩን ከሆነ እኮ ለኤሌክትሪክ ፓወር ብቻ ነው ተብሎ ነው የሚነገረው። ሌላ ነገር የለውም። የአባይ ግድብ ግንባታ ለኤሌክትሪክ ፓወር ብቻ ነው? ምንም በቃ ዴዲ ታሽ እኮ ሬንፎረስት ኤሪያ ነው። ኤሪያ ምንም ኢሪጌሽን ልትጠቀምበት የምትችል ነገር እኮ አይደለም። በነገራችሁ ላይ የቆየውንም የመለስ ዜናዊንም ንግግር አድምጡ፣ የኃይለ ማርያምንም አድምጡ፣ ጃንዌም ለምን ጀመሩት ብላችሁ ፈልጉ። የአባይ ግድብ ግንባታ ኢስ ኖት ሃይድሮኤሌክትሪክ ፓወር እንዲያመነጭ አይደለም፣ ሚስጥር ነው ጋይስ። ሚስጥሩ ከገበን የተደበቀ ሚስጥር አይደለም። ለዘመናት ለኋላ ቀርነታችንና ለድድብነታችን፣ ለድንቁርነታችን፣ ለመናጢነታችን፣ ለአመዳምነታችን ሚስጥሩ ያለው አባይ ላይ ነው። ግብፅ የምታምስን ግብፅ
በነፍሳችን ስትጫወት የነበረችው በአባይ ግድብ ግንባታ ነው። ለሃይድሮ ኤሌክትሪክ ፓወር ቢሆን ግልገል ጊቤ 1 2 3 አለን፣ ሌላ ቆቃም አለን። ምንም ችግር የለብንም። ይሄ ግብፅ አንገት ላይ ገመድ የምታስገባበት ነው። አገርን የምትወዳት ከሆነ 2000 እና 3000 ማይልስ አቋርጣ መታ በነፍስ ስትጫወት 90% ውሃ ከአንተ ቤት እየሄደ ህልውና በአንተ እየሆነ አንተ ምግብ እየመገብካት አንተ ውሃ የሰጠሃት መልሳ አንተ ላይ ጠላት የሆነችን ሀገር አንገቷ ላይ ገመድ የምታስገባበት ነው። አልፎም ምስራቅ አፍሪካ ላይ በመላ አፍሪካ ላይ ጡንቻን የምታፈረጥምበት ነው። ከዚህ በኋላ ግብፅን ታርፍ ያለሽ አታርፊም፣ ከዚህ አካባቢ ትርቅ ያለሽ አትርቅ የምትልበት ነው። ስኖት ሃይድሮ ኤሌክትሪክ ፓወር ለማመንጨት አይደለም። መለስ ዜናዊም ሲናገር በነገራችን ላይ አብይም የተናገረውን ብትሰሙ ይሄ ፖለቲካ ነው። ከዛ አንጻር ነው ማየት ያለባችሁ። እሺ አሁንም አቋርጠኛል። እንግዲህ ሰዓቴን ያው ግምት ውስጥ አስገባለሁ። ኦኬ እኔ አሁንም ቢሆን እሱ አይገባኝም። ግብፅን ጎሮሮዋን ለማነቅ ነው እንጂ ለኢትዮጵያ ሕዝብ ሊጠቀምበት አይደለም። ይሄ ከሆነ አንዱ ህሳቤው እሷን ለማስፈራራት ተብሎ የሚደረግ ነገር ከሆነ ኦኬ፣ እንግዲህ ለማስፈራራት ብቻ ነው እንጠቀምበት። ይሄ እሱን እንቀበላለን። ይሄው ነው የኢትዮጵያን ሕዝብ ቂል አታርጉት፣ ብዙ ነገር ያውቃል። ኦኬ አንዳንድ ይሄንን መንግስት ድጋፍ እንዲሰጡ ካድሬዎች መጥተው ስላወሩን እንቀበላቸዋለን ማለት አይደለም። ኤግዛክት ለኢትዮጵያ ተሸርፎ አባይ ተዘርዝሮ ለኢትዮጵያ ይጠቅማል ወይ በሚለው ላይ መሰረታዊ ጉዳይ ላይ መነጋገር ይቻላል። ኦኬ እሱን እኔ ኤሌክትሪክ ቢሆን እኮ ጥሩ ነው ብዬ አምናለሁ። ግን ከሴኩሪቲ አንጻርም አሰራሩ ትክክል አይደለም ብዬ ስለማስብ ከጅምሩም ጀምሬ ነው ገና ሲቆፈር ተቃውሞ የነበረ። ኦኬ እሱም በዛ ልዝጋው። ሌላ አንዱ ኮሚክ ደግሞ የአሰብ ጉዳይ ነው። አሁን ተደብቆ የመጣ እንግዲህ በጉልበትም በምንም ጅቡቲን እናጠቃላለን እየተባለ ነው። በሆርን አፍሪካ እንግዲህ ነውጠኛ መንግስት ነን ሌሉን እየሞከሩ ነው። ያው ባህሪያቸው ስለሆነ እሱነን ወደፊት አብረን እናየዋለን። አሰብን አንዱ ካድሬ ምን ሲል ሰምተነዋል። ሰጥቶ መቀበል ምን ማለት ነው? ሰጥቶ መቀበል ማንን ሰጥተህ ነው የምትቀበለው? ምን ሰጥተህ ነው የምትቀበለው? በየት በኩል ያለው መሬት ሰጥተህ ነው የምትቀበለው ወይስ ምንድን ነው እንደው ሰጥቶ መቀበል እያላችሁ የምታወሩት? አንድ እንደ ፕላስቲክ ፋብሪካ አንድ አይነት የምትሆኑት አንድ ቃል ይሰጣችኋል፣ እሱ ይዛችሁን ታስተጋባለህ። ምንድን ነው የምትሰጠው? ወይ እንዳልከው በኃይል እናመጣለን ብለህ በልና ያው ሞክረው እንግዲህ የሁሉ ሙርኮኛ ተሰብስቦ ደግሞ እዛ ሄዶ መጨረሻውን እዛ እንየው ምን እንደሚያደርግ ነው። እንዲህ አይነት የብሪት አካሄድ መቼም ቢሆን ለኢትዮጵያ ሰላም ሊያመጣ አይችልም። ይሄ ኢትዮጵያን ከመጥላትና ካለመጥላት ጋር ተያይዞት አይደለም። አንዴ ታሪክ ስህተት የተፈጸመ ነገር አለ፣ እሱ እንዴት አድርገን ማስተካከል እንችላለን የምትሉ ከሆነ የመጀመሪያው ኢትዮጵያ ውስጥ ያለውን ሰላም ፍጠር። እኔ አጠገብ አብሬ ልቆም እንደው ከፈለክ እኔም በቢላዋ እያረድከኝ አንተ የምታመጣው ፕሮፓጋንዳ ሊያሰልፈኝ አይችልም። ማንነቴን ነጥቀኸኝ እንዳልኖር አድርገኸኝ የሀገር ባለቤትነቴን ነጥቀኸኝ በአማርነቴ እያረድከኝ እኔ ከአንተ ጋር ልቆም አልችልም። ስለዚህ ስለማን ነው የምታወራው? ህዝብ ማለት ነው። እሺ ለየትኛው ህዝብ ነው የባህር ወደብ አምጥቼ ገነት አደርግሃለሁ አባይን ገድቤያለሁ ግብፅን ጉሮሮዋን ላንቃት ነኝ እያልክ ሌላ ጠላት እያፈራህልኝ ከማን ጋር ነው ልትቆም የምትችል ነው? ስለዚህ ይሄ ቅጀታችሁ የትም ሊያደርሳችሁ አይችልም። የውስጥ ችግራችሁን ያልፈታችሁን እንደገና ደግሞ ከጎረቤት ሀገር ጋር የምታረጉት ጦርነት ለአንዴና ለመጨረሻ መሰናበቻችሁ እንደሚሆን እሰቡላ። ብርሃኑ ጁላ ይሄን ያስመጣዋል ቢያስብ ቅድም ብለሃል አንተ። ማን ነው የሚሰናበተው? አሰብ መንግስት አሰብ ከየት ነው የሚመጣው ብለሃል። በሻዕቢያ መንግስት ነው የሚሰናበተው? ምን በሻዕቢያ መንግስት ነው? ሻዕቢያ መንግስት ራሱ ነው የሚከላከለው እንጂ ወደዚህ አይመጣም እኮ፣ ወደ መሀል አይመጣም። መሀል ላይ ወገቡን ሰንጥቆ የያዘው አካል አለ እኮ፣ ይዘነዋል እኮ። አሁን እኮ የትም ሊደርስ አይችልም። ስለዚህ ቅድም ባህር ከየት ነው የሚመጣው ብላ እንግዲህ ከሳህል ነው እነሱ እናመጣለን እያሉ ያሉት ከሳህል፣ ከዛ ከዴዘርቱ ቀደን ውሃ እናፈልቃለን እያሉ ነው። እሱን ሊያደርጉ ይችላሉ እያስባለሁ። ጥሩ ነው ብዬ ነው የማስበው። ቴንኪው ያሳዩን እላለሁ። እንግዲህ እስኪ ይቅናቸው መንገዱን ጨርቅ ያድርግላቸው። ኦኬ አንድ የመጨረሻ ጥያቄ ልጠይቅና ወደ ሌሎች ልሂድ። አሁን አንተ የምትታገለው 4 ኪሎ ለመግባት ነው አይደል? 4 ኪሎ የገዛ ሀገር የተወለድኩበት ነው። ማን ይከለክለኛል? ቴዲ 4 ኪሎ ለመግባት ነው የምትታገሉት? ኦኬ የተወለድኩበት ሀገር እኮ ነው በራሴ።
የራሴ ሀገር እኮ። እሺ አሁን አንተ 4 ኪሎ ስትገባ ኢትዮጵያውያን ነው የምታስተዳድሩ እና እኔና ታዲያ ጅቡቲውን ላስተዳድር እንዴ? ኦኬ። ስለዚህ መላ ኢትዮጵያውያን 130 ሚሊዮን ህዝብ ለማስተዳደር ነው የምትመጣው። ይሄ ህዝብ ምን ማለት ነው? አንተ ስልጣን ላይ በምትወጣ ሰዓት ኢኮኖሚው ይጨምራል። የባህር በር ሸቀጥ ለማስገባት ለማስወጣት ብቻ አይደለም፣ የሴኩሪቲ ጉዳይ ነው። እስኪ አንተ ስልጣን ላይ ስትወጣ ኢትዮጵያን የባህር በር ባለቤት የምታደርጋት እንዴት ነው? እስኪ ንገረን። ህዝቡ ይፈልጋል። ኦልሬዲ ሰምቷል። ህዝቡ ስለሰማ አሁን ስልጣን ላይ ስትመጣ ያንካል የባህር በር ፈልጋለሁ ይላል። እንዴት ነው እስኪ የምታመጣልን? የመጀመሪያ ደረጃ ኢትዮጵያኖች ኢትዮጵያዊ ሆነው በጋራ መቆማቸውን ማረጋገጥ አለብኝ። ሰላም መሆናቸውን ማረጋገጥ አለብኝ። ፍቅር መሆናቸውን ማረጋገጥ አለብኝ። በኢትዮጵያዊነት የሚተማመኑ አንዱ ከፍ አንዱ ዝቅ የማይልበት ሀገርና ሰላም መፍጠር አለብኝ። ከዛ ምን እንደምንፈልግ በውይይት እንሰራለን ስራ። ከዛ መጀመሪያ እርስ በርሳቸው ሰላም መሆን አለባቸው ብለን ታስበው። አዎ መጀመሪያ ኢትዮጵያኖች ሰላም መሆን አለባቸው። ከዛ ፊት ሀገራዊ ፍቅር ወደ ባህር በር ይሄ እኮ የውሸት መንግስት እኮ ነው። ኢትዮጵያ እኮ አይደለም እኮ ኢትዮጵያ ነኝ ብሎ አያምንም እኮ። እሺ ውሸት ነው። አንድ ኤርትራዊ ወይም ደግሞ አንድ የሻዕቢያ ደጋፊ ይሄንን ስነ ልቦናህን ያውቃል። ኢንፋክት በዚህ ወይ ነው የቀረጸ እንዲህ እንድትል ነው የቀረጸ ወይ የቀረጸን። እንደምታውቁት የኢትዮጵያ ፖለቲካ መሐንዲሶቹ እነሱ ናቸው። እነሱ እንደዚህ ብትላቸው አመልማለ ጉሜ ይጨፍራሉ። ወንድ ነው ዩናይትድ አማራ ንገረው ምናምን ጀግና ነህ በቃ መጀመሪያ ውስጥ ችግርን ነው መፍታት ያለብህ ምናምን ይለዋል። ቢኮዝ ኦፕሬት ያደረጉ በዛ ወይ ነው አንተን ዲዛይን ያደረጉ። ኔቨር ቆይ አረበ መድኃኒዓለም ተው። ኤርትራውያን ማለት አይደለም የሻዕቢያ መንግስት አንተንና አንድ የኦሮሞ ፖለቲከኛ ያጣላል፣ አንተንና አንድ የትግራይ ፖለቲከኛ ያጣላል። እሳት ይለኩሳል። እሳት የሚለኩስብህ ፊትህን ወደ ባህር በር እንዳታይ ነው። የባህር በር ላይ ስታይ እሳቱን አጥፋ ይልሃል። እኔም ኤርትራዊ ብሆን ይሄ ነው የማደርግብህ ማይ ፍሬንድ። እንደ እንዝር ታሾራለህ። እኔ ኤርትራዊ ብሆን የባህር በር እንደምትፈልግ ካወቅኩኝ ምን እሰራለሁ? አማራ ኦሮሞ ምናምን እየገብቼ አንተን ከኦሮሞ ጋር አጋጭሃለሁ። ቀን ሙሉ ሳጦዝህ እውላለሁ። ለምንድነው ማጦዝህ? ወደ እኔ እንዳትመጣብኝ ነው። ስለዚህ አንተ እሳቱን ካጠፋው በኋላ ወደ ባህር ነው የምመጣው ካልክ ክርስቶስ እስኪመጣ ድረስ እሳቱን አታጠፈው። እስከ ዓለም ፍጻሜ ድረስ በሰሜን እሳት አጠፋው ስትል በደቡብ ይለኮስብሃል፣ በደቡብ አጠፋው ስትል በምስራቅ ይለኮስብሃል። ዘላለምን እሳት አጥፊ መንግስት ሆነ ነው የምትኖረው። እሳቱን ማጥፋቱን እሳት ለኳሹን ታጠፋለህ አታጠፋም ነው ጥያቄ። እንደ አንድ ሀገር ወዳድ እዛች ሀገር ላይ ከዚህ በኋላ ነው ማየት የምፈልገው። መጀመሪያ እሳቱን እናጥፋ እዛ ጋር የተለኮሰው እንድትለኝ አይደለም። እሳት ለኳሹን ታጠፋለህ አታጠፋም? እሳት ለኳሹን ማታጠፋ ከሆነ አንተ የሻዕቢያ መንግስት አሻንጉሊት ነህ። ሻዕቢያማ ኢሳያስ አፈወርቂ አሁን ይሰማ ወንዳታ ይላል። ደቡብ ላይ እሳት ይለኩስብሃል፣ ደቡብ ትሄዳለህ። አማራ ላይ እሳት ይለኩስብሃል፣ ትሄዳለህ። ኦሮሞ ላይ ይለኩስብሃል፣ እሳት ትሄዳለህ። መሀል ላይ ይለኩስብሃል። ሀገር እንደዚህ አይመራም። ስለዚህ ምንጩን ማወቅ አለብን። ዛሬ የአባይ ግድብ ግንባታ ተገነባ ሲባል ግብፅ ላይ አንገቷ ላይ ገመድ ማስገባት ነው ሲባል ከግብፅ ጋር ተያይዞ ብዙ የሚወጡ ጉዶች አሉ። በነገራችን ላይ ይሄ ፔሪድ ኦፍ ሂሙሌሽን ለአንዳንድ ፖለቲከኞች ይሄ ዓመት የውርደታችሁ ጊዜ ነው። ቁም ነገር በቶሎ ካነቃችሁና በቶሎ ትንታኔዎቻችሁን ካላስተካከላችሁ ቴዲ ምን አለበሉኝ 1 2 3 እያላችሁ ውርደታችሁን የምትቀበሉበት ጊዜ ነው። ይሄ ዘመን ብዙዎቻችሁ የምትጋለጡበት ነው። ፖለቲከኛ ሻርፕ መሆን አለበት። ፖለቲከኛ ከነገሮች ጋር ራሱን ማስተካከል አለበት። ቴዲ ምን አለበለኝ እዚች ምድር ላይ በህይወት እስካለ 1 2 እያልክ ኤቭሪ ሲንግል ዴይ ውርደትን ትቆጥራለህ። እንዴት ነው ታያለህ? ስለዚህ በሀገራዊ ጉዳይ ላይ የማወላዳ አቋም ነው ሊኖር የሚገባው። የትኛውም ዓለም ላይ አሜሪካ ብትመጣ፣ ዩሮፕ ብትሄድ፣ ኢኮኖሚክ ፍሪደም ፋይተር ሳውዝ አፍሪካ ብትሄድ፣ አፍሪካ ናሽናል ኮንግረስ እዛው ላይ ብትሄድ፣ ፓርቲዎች የትም ዓለም ላይ በናሽናል ኢንተረስት ጉዳይ ላይ ልዩነት የላቸውም። ለምንድነው እኛ ሀገር ብቻ
አንተ ብቻ ነህ ተቃዋሚ። በሀገርህ ጉዳይ ላይ በናሽናል ኢንተረስትህ ጉዳይ ላይ ልዩነት ሊኖርህ አይገባም። ይሄ የፖለቲካ 101 ነው። በተረፈ የዶሜስቲኩን ጉዳይ እንዴት መለወጥ እንዳለበት እነጋገራለን። በባህር በር ጉዳይ ላይ ተቃዋሚውም በሰላማዊ መንገድ ያለውም ነፍጥ ያነገበውም እንዴት ማግኘት እንዳለብን ነው ልትነግረኝ የሚገባው እንጂ አንድ አቋም አንድ ወጥ የሆነ ነገር ነው ሊኖር የሚገባው እንጂ የፈጣሪህን ፕሮፓጋንዳ እንድታስተላልፍ አይደለም። ይሄን አይ ዶንት ቲንክ ህዝቡ የሚፈልግ አይመስለኝም። እና ከዛ አንጻር ብለ ለማለት ያለ በመሀል ስለገባኝ ደቂቃ ልስጥ፣ 2 ደቂቃ ልጨምርልህና አጠቃለው ዩናይትድ አማራ። ኦኬ ቴዲ፣ ያው መቼስ እንግዲህ እኔ ስናገር ትንሽ ችግሮች ይመጣሉ ብዬ ስለማስብ ያ ውይይት አሁን የምትለው ነገር አንድ መሰረታዊ ነገር የተቀበልኩ ነገር ምንድነው? ችግር ፈጣሪውን አጥፋው። የስ አብይ አህመድ ችግር ፈጣሪ ስለሆነ እሱን ለማጥፋት እየታገልኩ ነው። ዴፊኒትሊ እኔ ኤርትራኖቹ መተው በዚህ ጋር አሁን አንተ እንደምትለው ሳትለኮስ እነሱ ይሄን ካደረጉ መንግስት ቀሽም ስለሆነ ነው። አብይ አህመድ ይሄ አሁን የኢትዮጵያ መንግስት የሚባለው የሞተ የደከመ መንግስት ስለሆነ ነው እንጂ ቅድም ያልኩ ነው። ኢትዮጵያኖች ጠንካራ ቢሆንና በኢትዮጵያነታቸው ቢቆሙ ማንም ሰው እንዲያደርጋቸው። እስቲ አሁን አንተ የአማራ ፖለቲከኛ ነህ፣ የአማራ ታጋይ ነህ። የአማራ ህዝብ ችግር ምንድን ነው? እስኪ ንገረኝ። አሁን እኮ እዛው ላይ እየደራረብከው ችግሮችን የጠየቅኩህ ለምን መሰለህ? የችግሮችን ፈጣሪዎች በአግባቡ ታውቀዋለህ የሚለው ጠየቅኩህ ነው። ዛሬ ተተረከብኝ እንዲሆንኩ እኮ የምትለው ደራሲዎቹ ለማን ናቸው? የሻዕቢያ ሰዎች ናቸው እኮ ደራሲዎቹ የነበሩት አይደል? እንደ የምታውቀው ነው። እሱን አንተ አይደለም ቴዲ። እኔ ደግሞ ትስማማለህ አትስማማም? የሻዕቢያ ሰዎች የአማራ ህዝብ ላይ የሐሰት ትርክት በመተረክ ረገድ የአንበሳውን ድርሻ ነበራቸው የላቸው? የራሳቸው አስተዋጽኦ ሊኖራቸው ይችላል። የራሴ ሰዎች ደግሞ እዚህ ጋር ኢትዮጵያ ውስጥ የነበሩ የፖለቲካ ፓርቲዎች በዋነኝነት ያስተጋቡት እነሱ ናቸው። ሻዕቢያ ለመገንጠል ሲል ፕሮፓጋንዳ ሰርቶ ሊሆን ይችላል። ምን ጥያቄ የለው። ለመገንጠል ሲል የሰራው ስራ አለ። በዋነኝነት ለመገንጠል ሲል ከ76 ብሔር ብሔረሰቦች መሃል ሁሉንም ትርክቶች ፈጥሮ አማራ ላይ ነው የሚያሸክመው ነው እያልከኝ ያለው? ብቻ አይደለም እንደ እሱ ብቻ አይደለም። ሌላ የሐሰት ትርክት የተተረከበትን ከአማራ ውጭ ንገረኝ። ሌላ ብሔር እኔ በራሱ ነው አፍኜ የሚይዝ ቶሎ እዛው ነው የሚይዝ። ቆይ ንገረኝ። ለማቴሪ እናገር አድሉን ሰተኝ የለ እንዴ? ተጣለ። ኦኬ ንገረኝ። ኦኬ የአማራ ህዝብ የሐሰት ትርክት ተተርኮበታል አይደል? ካሉ 76 ብሔር ብሔረሰቦች እነ ተስፋዬ ገብረአብን መጥቀስ ትችላለህ። እነ ፕሮፌሰር በረከትን መጥቀስ ትችላለህ። የአማራ ህዝብ ላይ ጃንሆይ ከስልጣን ከተወገዱ በኋላ ትርክቶችን ታውቃለህ። ሻዕቢያ ወደ ጫካ ሲገባ ይዞ የገባውን ትርክት የምታውቀው ነው። ቲፒኤልኤፍ 1968 ላይ የጻፈውን ማኒፌስቶ የምታውቀው ነው። ከዚህ ቀደም በኢህአዴግ ዘመን አማራ ህዝብ ላይ የሐሰት ትርክት በመተረክ የአንበሳውን ድርሻ የሚወስደው ሻዕቢያ ነው ብለህ ስትታገል ነበር። አሁን ከምን ቅጽበት ትሆነ ተቀየረ ነው ጥያቄ። አሁን እኮ እድሉን ከሰጠኝ በቂ እድል ሰጣለሁ። ከዚህ በኋላ አልገባም፣ በተአምር አልገባም። ማንም ሰው የፈለገውን ማለት ይችላል። እኔ አሁን ከረንትሊ የኔ ጠላቴ ብልጽግና ነው ብዬ አስባለሁ። ናምበር 1 ከረንትሊ ጠላቴ። ከዚህ በፊት እኮ አሁን የምትሉት አሰብም ሆነ ኤርትራን እኮ ንጉሱ ያለ ጥይት መተኮስ እኮ አንድ አድርገዋቸው ነበር ከኢትዮጵያ ጋር አይደለም እንዴ? በዲፕሎማሲ ማለት ያለ ነበር። ተነጋግረው ከኤርትራ ሊቃኖች ጋር ተስማምተው ወደ ኢትዮጵያ ትመለስ ተብሎ እኮ አስወስኖ ነበረ በሊግ ኦፍ ኔሽን። ስለዚህ አማራን አድርጓል። ስለዚህ እነሱ ደግሞ አሁን ለመገንጠል ሲሉ አማራን ኢትዮጵያን ዩናይትድ ስላደረገ ኢትዮጵያን ዩናይትድ ያደረገው አካል ላይ ስራ እንስራ ብሎ ሰርተዋል ፕሮፓጋንዳ። እና እድሜ ልክህን ሻዕቢያ እያልክ ኑር። እዚህ ኦነግ እያረደኝ እድሜ ልክህን ሻዕቢያ እያልኩ እንዳላዝን ሊያደርገኝ የሚችል ነገር የለም። ሻዕቢያ ተገንጥሎ ሀገር ሆኗል በታሪክ አጋጣሚ። ስለዚህ እኔ አሁን መጥቶ የሚያርደኝ ሻዕቢያ አይደለም፣ የሚያርደኝ አሁን ያለው ብልጽግና መንግስት ነው። ስለዚህ ከሱ ጋር ፋይት እያደረኩ ነው። ነገ ከነገ ወዲያ በዲፕሎማሲ ተነጋገርን ሻዕቢያ ከኤርትራ ጋር አብረንም ልንሆን ወደብም ልንጠቀም ቁጭ ለመነጋገር እንችላለን የሚል ነገር አለ። በብቃት ምንም አይነት ቡራ ከረዮ እኔ ብዙ ነኝ እኔ ትልቅ ነኝ ሳትል በብቃት መነጋገርና ወደብን ጉዳይ ሶሉሽን መፍጠር ትችላለህ። የግድ ጦርነት መክፈት ያለብህ አይመስልም። የግድ የሰው ደም ካላፈሰስኩኝ ሙች ይገኛል የሚያስብል ነገር አለ ብዬ አላምንም።
ስለዚህ ሻዕቢያ የሐሰት ትርክት መንስኤ ሆነና እድሜ ልክን ሻዕቢያ እያልክ ኑር ልትለኝ አይገባም። አሁን እያረደኝ ያለው ሻዕቢያ አይደለም። አሁን እያረደኝ ያለው ይሄ ስራ ኦኬ ደቂቃ አልቆለሽ። ኦኬ ወደ በነገራችሁ ላይ የኔን የሞራል ከፍታ ልንገራችሁ። እኔ የሚሰማኝን ፊሊንግ በደንብ ስሙኝ። እስከ 70 ድረስ 7 ትውልድህ አማራ ብትሆን አማራ ነኝ ብለህ ዘር ማንዘርን ብታስቆጥረኝ አንተ ስለፈለክ የአማራ ህዝብ ላይ የደረሰው በደል ሚሻር፣ አንተ ስላልፈለክ የአማራ ህዝብ ላይ የደረሰው በደል የሚነገር አይደለም። በግለሰቦች አይደለም፣ ህዝቡ ላይ የተሰራውን በደል ሐቁን እናገራለሁ። አንተ ስትበላ አንተ ስለ ዩናይትድ አማራን አይደለም፣ ኦሮሞ ብትሆን ትግራዋይ ብትሆን እኔ የሚሰማኝ እንደ አንድ ግለሰብ እኔ መሆንም አለበት ብዬ ማስበው ግለሰቦች ስለተስማሙ ህዝብ ላይ የሚበደል የደረሰ በደል በዳይ ወይ ደራሲው ሳይቀጣ ማለፍ የለበትም ብዬ አስባለሁ። እኔ ከዛሬ 5 ዓመትም 6 ዓመትም ጀምሮ የምታውቁኝ አቋሜ ይሄ ነው። እኔ ስዘባርቅ ስዘላብድ አይታችሁኝ አታውቁም። ቲፒኤልኤፍ ስለተስማማ የቲፒኤልኤፍ 5 ሰዎች ስለተስማሙ ትግራይ ህዝብ ላይ የደረሰው በደል አድራሾች ሳይቀጡ ማለፍ አለባቸው ብዬ አላምንም። ደብረጽዮን አንድ ግለሰብ ነው። የትግራይ ህዝብ ፈጣሪ አድራጊ አይደለም። አንድ ግለሰብ መሆንን እነግርሃለሁ። አንድ የኦሮሞ ተናጋሪ ስለፈለገ ስለበላ ስለጠጣ ኦሮሞ ህዝብ ላይ የደረሰው በደል ወይ ጀዋር ስለተስማማ ወይ መራራ ስለተስማማ መቅረት አለበት ብዬ አላስብም። ኦሮሞ ህዝብ ላይ የደረሰው በደል ካለ ደራሲዎቹ የእጃቸውን ማግኘት አለባቸው ብዬ አምናለሁ። ህዝብ የግል ሸቀጣችን አይደለም። እናንተ ስትስማሙ ህዝብ ላይ የደረሰው በደል ይሻራል። አንተ ስታኮርፍ ህዝብ ላይ የደረሰው በደል እንደየሁኔታው ይነገራል። አንድ ግለሰብ መሆናችሁ ማወቅ አለባችሁ። አንድ ግለሰብ ናችሁ። ፖለቲከኞቻችን ይህን ማወቅ አለብን። ኢትዮጵያ ሀገሬ ላይ የሚኖሩ ህዝቦች ላይ የደረሰ በደል አማራ ህዝብ ላይ የሐሰት ትርክ ተተርኮበት እስከዛሬ አፌ እስኪደርቅ ስናገር የነበረው ነገር የሐሰት ትርክ ተተርኮ እንዲገደል፣ እንዲፈናቀል፣ ኢሰብአዊ ድርጊት እንዲፈጸምበት የአንበሳውን ድርሻ ተጫውቷል የሚባሉ ሰዎች በሙሉ ለፍርድ መቅረብ አለባቸው። አማራ ስለሆንክ ስላልሆንክ ይሄ ነገር መሻር የለበትም። ትክክለኛ ሀገር ሲኖረን መሆን ያለበት ይሄ ነው። ትግራይ ህዝብ ላይ ሁሉም ህዝብ ላይ ነው። እሱን ሌላ ጊዜ እናነሳዋለን። እንደየሁኔታው አይደለም። ያቺ ልጇን የገደለች የአማራ እናትሳ፣ ልጁን የቀበረ የአማራ አባትሳ አሁን ድረስ ትራማታይዞ ነው የሚኖረው የኦሮሞ ሳ የትግራይ እናትሳ ደብረጽዮን ስለበላ ወይ መራራ ጉዲና ወይ ዩናይትድ አማራ ስለበላ ምናምን አይደለም። እና የኔ ሞራል ከፍታዬ እንደዛ ነው። ማሰበው እንደዛ ነው። ማሰብ ያለብን እንደዛ ነው። በደል የፈጸሙ በሙሉ